ሰላም ዩቲዩብ እንዴት ናችሁ? አክሲደንት ደርሶብኝ ነበር። መኪናውን እየነዳሁት ፍሬኑን ያዝኩ። ከዛ ቁልቁለት ነበር። ፍሬኑን ሲደው መኪናው እንዲ ባንዴው ጭብጥ አረጋው። ጥር ብሎ ወርታች ውድቅ አለ። እንደዚህ ከዛ ወራ እጂ ፖል መኪና ገጫጭው ሲታባው ያሁኑ ክረምት በጣም ከባድ ክረምት የሚሆን መሰኛል። ዩቲዩብ በረዶ እንዴት እንዴ ጋራ ነው እኮ የመሰሰርቱ ሰጥቷያችሁ አይደለ? አይሰራለው ባንዴ ነው በቃ ሽፍት ነው የሚያደርገው። በቃ ምንም ማስጠንቀቂያም የለም። አንድ የለም፣ ሁለት የለም፣ ሶስት የለም፣ ባም ነው የምትለው። ተቆጣው ነው ካለ ፈለጉት አንድ ሰው የለም በስተት ይደርቃላ። አንድ ሰው የለም። በዛሬው ቪዲዮ እንግዲህ እንዴት ይሁላ በረዶ ባንዴ ባሰቃቂ ሁኔታ በአንድ ማታ ብቻ እንደተዘበው ከተማችን እንዴት እንደዚህ እንዳብጠረጠረ ጥሩ ማሳያችሁ። ስፔሻሊ እዚህ ጋር እንደምታዩት ዛሬ እንግዲህ ወደ 10 ምናምን ኢንች የሆነ በረዶ ነው ባንዴ የዘነበው። እዩት እዚህ ጋር ይታያችሁታል። በጣም ከባድ ነው። እንግዲህ በረዶ አረ ውጪ ራስ መቆም ይከብዳል። ወደ መኪና ልገባ አንዴ ያዙ እና በጣም በሚገርመው ሁኔታ ማለት ነው ጋይሶች ስኖው ማለት ነው ባንዴ ነው። ብዙ ጊዜ ስኖው የሚጀምረው ወይ ለገና ዕለት ነው ወይ ከገና በኋላ ነው ወይ ዲሴምበር አካባቢ ላይ ምናምን ነው። ግን ባንዴ እዚህ ባንዴ ጣለ ኖቬምበር ላይ ዲሴምበር ራሱ ሳይገባ ማለት ነው። በጣም ስኖው በጣም አሰቃቂና ከባድ ስኖው ነው የመጣው። እንግዲህ ዛሬም ነገራችሁ አነዳዱ ምናምን ከባድ ነው በስኖው ብዬ ብዙ ነገር አለ። እስቲ ግን ለማንኛውም ከተማውን ዞር ብለን እናያስ በስኖው ምን ይመስላል የሚሆን ከተማውን ላሳያችሁ። ሲነዳ እንግዲህ ከዚህ ታሳይቻችኋለሁ። አሁን ግን እንዴት ጋራ እንደሚመስሉት በረዶ እንግዲህ ይሄንን አያችሁት? አረበለው እንዴት በረዶ እንደሚያከለ መንገሩ በሙሉ ለመንዳት ያስፈራል። እኔ አሁን ቀስ ብዬ ነው የምነዳው። አዲስ ጎማ አስገጥሜ ምን ብዬ ምናምን ራሱ ቀስ ብዬ ነው የምነዳው። ይሁት መንገሩን ጋር ታዘቡ ብቻ እናንተ። ደግሞ ከሁሉም የሚደብረውና የሚያስደንግጠው ፓርት ልንገራችሁ። በረዶ አሁን እንደዚህ ዘንባል። ዋናው መስፈሩ ብቻ አይደለም ማነው መዝነቡ አይደለም ችግሩ መሰላችሁ። በረዶ ይዘንባል። ልክ ከዘነበ በኋላ ኖርማል ብርዱ አየሩ ኖርማል ነው የሚሆነው። አየሩ ማለት ነው ኖርማል ነው የሚሆነው። በጣም ሀሪፍ ነው የሚሆነው። ከዛ በኋላ አየሩ ሀሪፍ ከሆነ በኋላ መዝነቡ ካቆመ በኋላ ከትንሽ ደቂቃ በኋላ ኔጌቲቭ ምናምን ይገባል ወይ ደግሞ ብርድ ይጀምራል ማለት ነው። ልክ ኔጌቲቭ አንድ ማለት ማሰብ ያለባችሁ በፋራናይት ነው የማወራው። በሴልሺየስ ሲሆን probably going to be -30 you know። ስለዚህ ኔጌቲቭ 30 ሊሆን ይችላል በሴልሺየስ በኢትዮጵያ ሲቆጠር ማለት ነው። ብቻ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ብቻ እንትን ይሆናል። ቦታው ይበርዳል። ልክ ብርድ ሲሆን ምን ሀፕን ያደርጋል መሰላችሁ? መሬቱ በሙሉ በረዶ ይሰራል። ልክ እንዴት ነው ፍሪጅ ላይ እንዴት ነው በረዶ ቤት ከሰር እንደውም በጣም ብርድ ውሃውን ካስቀመጠች በረዶ እንዴት ነው ያሸራት የለ እንደዛ ማለት ነው። ልክ መሬቱ እንዳለ መስታወት ይሆናል። ልክ መሬቱ ሙሉ መስታወት ሲሆን ለመንዳት በጣም ሰው ይቸገራል። በጣም እየነዳ መኪናው ይቆማል። እየነዳ መኪናው እንዴት ጥጥ ብሎ ይቆማል። ሌላ ቦታ ሊገባባችሁ ይችላል እየሄደ ማለት ነው። እኔ እስቲ አሁን ከቤት 5 ደቂቃ እንትን አለ። ባለፈው እንግዲህ እንዳሳያችሁ ግሮሰሪ ማም ገዝቼ ከዚህ ወደ ቤቴ ለመብላት ወስኛለሁ። ስለዚህ ከኛ ቤት ጎን የሆነ ምግብ ምናምን የሚሸጥበት ቦታ አለ። ይሄ የኢትዮጵያኖች እንትን እንደ ሽሮ ምናምን ያለበት ቦታ እዛ ሄጄ ምግቤን እስቲ ግራብ ለማድረግ 5 ደቂቃ ይፈጅብኛል። በ5 ደቂቃ ውስጥ መንገዱ ምን ይመስላል የሚለው ለእናንተ briefly more detail አሳያችሁ። እንግዲህ እዚህ ተገኝቻለሁ። ቪዲዮን ፕሊዝ ላይክ አድርጉ፣ ሰብስክራይብ ካደረጋችሁ ፕሊዝ ሰብስክራይብ አድርጉ። ይመቻችሁ ያራድዬ ልጆች። ወደ መንገዳችን እንሂድ እና ለማንኛውም እኛ አካባቢ የሆነ ሀበሻ ማርኬት የሚባል ማርኬት አለ። እንግዲህ እሱ ጋር ሄጄ ነው ምግቤን እንትን ስጋ ምናምን ልገዛ ያሰብኩት። ስለዚህ እስቲ አብረን መንገዳችንን እንሂድ። ቦታው ከዚህ ባይገርማችሁ 15 ደቂቃ ነው። 15 ደቂቃ ሙሉ ከዚህ የምንነዳው ሰው እዩት እንግዲህ በረዶ እና በጣም መኪናችሁ ደግሞ እንትን መሆን አለበት። አዲስ መኪና እንኳን መሆን የለበትም፣ ግን ጎማችሁ በጣም ሀሪፍ መሆን አለበት። ጎማችሁ ሀሪፍ ከሆነ ሚያዝ ከሆነ በቃ ወሳኝ ከሆነ ሀሪፍ ነው ማለት ነው። ግን ካልሆነ ጎማው ማያዝ ከሆነ እሱ ራሱ በጣም ከባድ ነው። ጎማው ፍላት ከሆነ ምናምን መኪናው ቋቋማችሁ ይሄዳል፣ ይሽራታል። ምክንያቱም በረዶችን ስላይድ ነው የሚያደርገው፣ እንደዚህ ዝም ብሎ ነው የሚሄደው። እስቲ እንግዲህ 14 ደቂቃ ድራይቭ ምን ይመስላል የሚሆነው ነው ማሳያችሁ ዛሬ። እስቲ እንሂድ በዚህ በረዶ እንቀውጠው። በዚህ በረዶ እንዴት ነው ዋክስ የሚያደርገው? እኔ ይገርመኛል። ሰው ጠንካራ ነው የእውነት። እኔ ነገሩ የዛሬ ስንት ዓመት ነው? የዛሬ 4 ዓመት ነው መሰለኝ። የዛሬ 4 ዓመት 5 ዓመት እንትን ቢያ ነበር ዋክ እያረኩ ነበር በበረዶ ትምህርት ቤት ስሄድ ምናምን ዋክ እያረኩ በብርዱ እንደዚህ ማስኬን አድርጌ ምናምን። አንዳንድ ሲቹዌሽኖች ካስቸገራችሁ ምናምን ታርጉታላችሁ። በጣም አሪፍ ነው እና
በጣም ከባድ ነበር እየወደኩ የተነሳው ነበር ግን who cares አሁን በመኪና እንጋጫለን ወይ ካሮና bro what are you talking about man anyways እስቲ እንግዲህ ደስ የሚለው ፓርት ጋይሶች አሁን ሃይዌይ ልንገባ ነው በጣም ሃይዌይ ምናምን ደስ የሚለው ፓርት ምንድነው ጋይሶች ይጠረጋል ወዲያው ነው በአንድ ነው ጥርግ አድርገው የሚያስተካክሉት በአንድ ያው አሁን ላሳያችሁ የሰፈሩ አሳይቻችኋለሁ ምን ይመስል እንደነበረ የሃይዌው ደግሞ በጣም ትልቅ ልዩነት አያችሁት ንጹህ ነው ጠግጠጉ ምናምን አርግሰው በቃ ተጠርቷል አያችሁት ልዩነቱን ጋይሶች ሃይዌይ በጣም ቢግ ዲፈረንስ አሁን ሃይዌይ ንጹህ ነው ስለዚህ ሃይዌይ ንጹህ ስለሆነ ስለተጠረገ ይሄን እንደልቤ እዚህ ጋር መንዳት ይችላልው ስፒድ ሊሚቱ 60 ነው እኛም ስፒድ ሊሚቱ 55 ነው እኛም በ55 እንሄዳለን ለስጌረ እንዴ እስቲ 15 ደቂቃ ነኝ ስለዚህ ሙሉ ሃይዌይ ይጠረጋል እኔ ምንድነው የሚያስፈራኝ መሳሪያ ስለዳ ሃይዌይም ቢሆን ቢጠረግም ራሱ ቀስቢ መንዳት መርጣለሁ ለምዶ ታውቃላችሁ አሁን አንዳንድ ቦታዎች አሉ አሁን ላይ እንኳን አየሩ ሀሪፍ ስለሆነ ችግር ነው ይሄ ኔጌቲቭ 20 ምናምን 20 ገብተን ቢሆን ኖሮ አነር ቦታዎች አሉ መጥረጊያዎች መጥረግ የማይችለው መጥረጊያዎች መጥረግ ማለት አሁን በረዶ ከሰራ በኋላ ልጥፍ ካለ በኋላ መሀል ላይ አሁን እንደዚህ አየርታችን መሀል ላይ እሷ ብቻ በረዶ ከሰራች ከባድ ይሆናል በረዶ ስርት ካለና ከያዘ በጣም ከባድ ነው እሱ አሁን ሳላቅ እንኳን አንዱ ጎማ እሱ ጋር ቤት ተሸራጥቶ ይወጣል ወደዛ ከዚህ ላይ ወደዚህ ባንድ ይወጣል ገብቷቸዋል እና አሁን ግን አየሩ ሀሪፍ ነበር ይሄንንም ኔጌቲቭ ስላልነበረ ብዙ እንትን አይልም በያስባለሁ ወሳኝ ነው በያስባለሁ እዩት እና በጣም ከባድ ነው ላችኋለሁ ጋይስ በጣም ከባድ ነው ግን አሁን ላይ ግን አሪፍ ነው ሙድ አለው ግን ደስ ይላል ድሮኮ በረዶው ምናምን ደስ ያልኩ ሙድ አለው ምናምን ትላለ ግን አይነፋም አይነቱን እንገራቸው አይነፋም ያውነት አይነፋም ግን ደስ ይለኛል ዊንተር ደስ የሚከት ምንድነው በረዶ በኔጌቲቭ 20 ምናምን ወጥቼ ዋክስ አርክ ብቻ ደስ ይለኛል ለምን እንደሆነ እንጃ ይመቸኛል ምክንያቱም ማንንም አይወጣባት አይደል ማንንም አይወጣም ባዶ ነው ቦታው ማንንም ይላል አሁን ራሱ ሰው ሲፈልጉት ይታለ ሰው ሲታቆሰው ምናምን ካለ ፈልጉት እዚህ ውስጥ አንድ ሰው የለም በስተት ይደርቃላ አንድ ሰው የለም በስተት ሰው ፈልጉ አንድ ሰለም ለማንኛውም እንግዲህ ቴሌንታይ ልገዛውን እየርኩ ነው ስቶሩ ጋር እስቲ እስከምደርስ ድረስ ይሆን አዲስ ወይ ሀሪፍና ወሳኝ ነገር ካለ ስለ በረዶ በአዘል በሆነ ነገር ማለት ሀሪፍና ወሳኝ ነገር ካለ አሳያችኋለሁ ይሄ ቪዲዮ እንግዲህ መስራት የፈለኩት ሞር አሜሪካ መጣ ስለምትፈልጉ ሰዎች የሆነ የአሜሪካ በረዶ መጀመሪያ ጊዜ መንጀፍ ካላችሁ ሰዎች ይሄ ዊንተራችሁ የመጀመሪያ የሆነ የትምስት ያላችሁ ሰዎች ለሁላችሁም እንትን ይላል የመንዳት ችሎታችሁን ይጨምራል እቺ ትንሽ የምላችሁ ነገር አፕላይ በታረጉት ድራይቪንግ ተናችሁ ላይ ሁላችሁም እንትን ትሆናላችሁ ማለት ነው ሴፍ ድራይቨር ትሆናላችሁ እና ይሄን ቪዲዮ ልሰራው ያነሳሳይ ምክንያት ምንድነው የዛሬ 2022 ላይ የሚገርም እና የሚያናደድና መሐዘን አክሲደንት ደርሶብኝ ነበር መኪናውን እየነዳሁት ቀጥታ ውልቅ እየሄደ ምርዶ ወዳጅ ሰራው ነበር በዛ ጊዜ ላይ መኪናውን እየነዳሁት ፍሬኑን ያስኩ ከዛሩ ቁልቁለት ነበር ፍሬኑ ሲደው መኪናው እንዲ ባንዴው ጭብጥ አረጋው ስለዚህ ጥር ብሎ ወርታች ውድቅ አለ እንደዚህ ከዛው ላይ ፖል መኪና ገጫጫው ሲታባቱ ከዛ በኋላ እንግዲህ ያው የጥፋት አይደለም የመጠረግ የነበረበት ነው ጥፋት ነው ኤኒዌይስ ሎንግ ስቶሪ ሾርት ያ አክሲደንት ከባድ ነበር ሙሉ መኪና አበላሸብኝ ምናምን ከዛ በኋላ በቃ መኪና ምንተናልኩ ምናምን ብቻ ብዙ ባድ ስቶሪ ስላለኝ ሁላችሁም ከዚህ መታረቅ ፈልጋለሁ በጥሩ ቪዲዮ ባላችሁ ትንሽ ከት እናንተን አጋርቼ ከዚህ እኔም እናንተ መታረቅ ፈልጋለሁ እኔ ደረሰብኝ እናንተ ደረሰባችሁ ማለት ነው አሁን እዚህ ጋር እንደዛ ነበር ነው ያስፈራኛል ይሄ አሁን አያችሁት አይደለ ተጠርጓል እኮ ግን ይሄ አሁን ኔጌቲቭ 20 ቢሆን ኖሮ በረዶ አይሰራለው ባንዴ ነው በቃ ሽፍት ነው የሚያደርገው በቃ ምንም ማስጠንቀቂያም የለም አንድ የለም ሁለት የለም ሶስት የለም ባም ነው የምትለው እና ተጠንቀቁ ብቻ ስትራዱ ለማንኛውም የተረዳሁት ነገር ቀስ ብላችሁ ከነዳችሁ ምንም ሀፕን አያደርግባችሁም ቀስ ብላችሁ ወተጃችሁ ተጠንቀቃችሁ ከሄዳችሁ በፈጣሪ ፍቃድ ምንም ሀፕን አያደርግባችሁም ለማንኛውም አሁን 10 ደቂቃ ነኝ የደረስኩ ነው ቦታው ጋር እስቲ አብረን እንተነሰን ከአበሻዊት አብረን እስቲ ምግብ ምናምን ገዝተን እንሂድ ወደ ቤት እና ጋይሶች እዚህ ማርኬቱ ጋር ምናምን አሪፍ ነው ቦታው ተጠርጓል እንግዲህ አብዛኛው ቦታዎች ተጠርጓል ከኋላ አያችሁ ተሰብስበው ተጠርገው ደስ የሚለው ብዙ ጊዜ አይታይም ነበር እንደዚህ ኢንተርሲዮን ምናምን ወይኔ ማይክሮ አላበረሩትም ጋይሶች አንድ ያዙልኝ አሁን በርቷል እና ብዙ ጊዜ ይሄ አያችሁታ እንደዚህ ውሃ ምናምን ሆኖ ቀለሙ አይታይም ነበር እቱ ጋር ፓርክ ለማድረግ ይሄን ስለተጠረቀ ብዙ ላሳያችኋችሁ አሁን እዚህ ጋር አሁን አያችሁት በደንብ አይታይም
ግን ያው አብዛኛው ጊዜ እንደዛ ነገር ሀፕን ሲያደርግ ገምቱ። አሁን እዚህ ጋር መኪናው አለ ጠግጋ በሚታያችሁ መልክ ገምታችሁ በተቻላችሁ አቅም ከሰዎች ርቃችሁ ከናንተ ጥግ ላይ ሆናችሁ መሀል ላይ በረም በሚገርም ሁኔታ ለመቆም ሞክሩ፣ የሰውን ተሳነቁ ማለት ነው። ለማንኛውም እንግዲህ ያው እዚህ ሀበሻ ማርኬት ይባላል ቦታው። እንግዲህ እዚህ ገብቻለሁ። እዚህ ገብቼ ስጋ ነው ፈልገው ስጋና እንጀራ ልግዛ እና ምስር የሚያስፈልገኝ እዚህ ገብተን ገዛ አድርገሶች ጋቶች። እንግዲህ ለማንኛውም ይኸው እንደምታዩኝ ምስሬንና እንጀራዬንና እንትን ገዝቻለሁ። ምንድነው ስጋዬን ገዝቻለሁ። ከዚህ በኋላ አባቴ ቀልድ አላውቅም። እኔ ራሴ ቤቴ ነው ኩክ ማድረግ ምንም አንዱ አያችሁ ጋቶች አቋቋም ይሉት እኔ ራሴ አያችሁታ እዩት። እኔ ኦልሬዲ መንገዱ ራሱ የነካሁት መስሎኝ ነበረ፣ ግን ኦልሬዲ እንደዚህ ሆኖ ራሱ አልታየኝም። አያችሁታ እና አንዳንዴ ደግሞ እንደዚህ ሊያጋጥማችሁ ይችላል። ብቻ እናንተ በተቻላችሁ አቅም ቤስት የሆነ አቋቋም ለማቋቋም ሞክሩ። እኛ ለማንኛውም እንግዲህ እቃችንን ይዘናል፣ እቃችን ገዝተናል፣ ምግባችን አለ፣ ሁሉ ነገራችን አፖስቶ ነው። አሁን እንግዲህ በቃ ስንመለስ ያለውን ፓርት አሳያችሁ እንዴት እንትን ከባድ እንደሆነ ቦታው ሲነዳ ምናምን። ሌላ የቀረው በሙሉ አፖስቶ ነው። መኪና ሁሉ አብርቼው ነው የምሄደው። ለነገሩ ሁለታ በቆልፍና ላይ አንዱ ዘግቼው አንዱ እንትን ብዬ ስለምሄድ ከባድ ነው እንጂ ብርዱ በጣም በዛ ነው። ብርዱ ከባድ ነው ጋቶች፣ ብርዱ ከባድ ነው፣ ሲነዳ ከባድ ነው። እዩት፣ ይሄው መንገዱ አሁን ዛስ ብርዱ ትደረግጣላችሁ። መኪና ትላለች ትቀውጣለች። ያው እስቲ ይሄ ምን ነበር እባካችሁ? ምንም አልጣው አይሽታ። እዩት እዩት። ኧረ በል ድሪፍት አድርጋችሁ ታውቃላችሁ? እዩት እና አብዛኛው ሰዎች እንደዚህ እየመጡ ድሪፍት ያደርጋሉ እዚህ አካባቢ ምናምን። ብቻ ግን ለእንደዚህ አያችሁታ መኪናው ራሱ ባንዴ እንደዞረ ፍሬንሲስ ባንዴ ነው መኪናው ይዞረው ማለት ነው። እና በጣም ከባድ ነው። ይሄን አክሲደንት የሚፈጥረው በረዶ ሲሆን እንደዚህ ነው። ባንዴ ሳታስቡት ቢያንስ አሰባችሁ ነው ጠብቁታላችሁ ምናምን። ይኸው መንገዱ እንዲያርቁት ቢያንስ ጠብቁታላችሁ ምናምን ሊጋባችሁ ይችላል። ግን ባንዴ ዞር ሲል በጣም ያስገርማል እና ያስደነግጣልም። ኤኒዌይስ እንግዲህ አሁን እስቲ ወደ ቤታችን እንመለስና አስፋልቱ ያው አሁን ደግሞ ደስ የሚለው ፓርት ጋይሶች፣ በጣም ደስ የሚለውና ሀሪፉ ፓርት ምን መሰላችሁ? አሬ ይሄ ማይክ ለምድሮ 10 የሚጠፋብኝ ብራዘር፣ በምን ንግባባ እንዴ ብራንጂ። ሀሪፉ ፓርት ምን ታውቃላችሁ? አሁን ቶሎ ይጠረጋል። ቶሎ ይጠረጋል። አያው በቃ ሀሪፉ ነው። ይሄ መንገራው ሀሪፉ እዩት። ጋራ ነው የሚመስለው። አሬ በረዶ አያችሁ እዛ ጋር ይሄና አሬ ይሄንማ ዙሬ ነው ማሳያችሁ። እውነት ይሄንማ ዙሬ ማየት አለባችሁ። ይሄን የምር ገብተን ነው ማሳያችሁ እንጂ ከባድ ነው። እዩት እዛ ጋር እንዴት ተከማቸ። ይሄንማ ሄጄ አሳያችኋለሁ ምን ያህል እንደዘነበ ማለት ነው። እንግዲህ ገና ክረምት አልገባም። ብዙ ጊዜ አሁን ገብቷል ኦልሞስት፣ ግን ብዙ ጊዜ እንደዚህ ስኖው ምናምን የሚጀምረው ዲሴምበር አካባቢ ምናምን ላይ ነበር። ልክ ዲሴምበር መሀል አካባቢ ነው። አሁን ገና ዲሴምበር ገና እየገባ ነው። ኖቬምበር መጨረሻዎቹ ላይ ነው ይሄ ሁላ በረዶ የዘነበው ማለት ነው። ቆይ ላሳያችሁ ጋቶች፣ ነው ወርጄ ነው ማሳያችሁ። በጣም ከባድ ነው። በጣም ማለት ከመላችሁ በላይ እዩት። ይሄው በረዶ ነው አያችሁት? እዩት። ይሄውላ የዘነበው በረዶ ተከማችተው ነው እንግዲህ ስንት ኢንች እንደሆነ እንጃ አስቡት። አያችሁት? በረዶ ነው ይሄውላ ይታያችሁ እንግዲህ እና ጋቶች ሁላ ገና እንግዲህ አሁን ገና ክረምቱ አልጀመረ። የአሁኑ ክረምት በጣም ከባድ ክረምት የሚሆን መሰለኝ። እዩት በረዶ እንዴት እንዴ ጋራ ነው እኮ የመሰሰርቱ አያችሁት አይደለ? በአሁኑ ክረምት በጣም በረዶ የሚዘንብ ይመስለኛል። ብቻ እዩት እንደዚህ ይሄን ያለ የዘነበው ማለት ነው። ይሁላ ተጠርጎ ምናምን እንትን ብሎ ነው። ግን ሻራውት ይሄን ስራ የሚሰሩ ሰዎች በጣም የሚያምር አንደኛ ሰዎች ናቸው። ይመቻቸው ያራዲዬ ልጆች። እና ብቻ በረዶ በጣም ከባድ ነው። እና በዚህ አጋጣሚ እንግዲህ ቪዲዮን ከመጨረሻ በፊት ያው ይሄን እንግዲህ በአካል አሳይቻችኋለሁ። ሌላ ወጣት ለሆናችሁ ሰዎች፣ በኔ እድሜ ላላችሁ ሰዎች ወይ ከኔ በታች ላላችሁ ሰዎች ፕሊዝ ጠንቃችሁ ንዱ፣ ቀስ ብላችሁ ንዱ። በሁለት እጃችሁ መሪ ለመያዝ ሞክሩ። ኢትስ ኦኬ ኢትስ ኩል ሳምታይምስ በአንድ እጃችሁ መንዳት ግን ተረጋግተን ሴቭ ሆነን ለመንዳት ሞክር። ፕሊዝ በጣም ቴንክ ዩ። እና ደግሞ መንገዳችሁ ያያችሁ ግራ ቀኝ ያያችሁ ሞር ተጠንቃችሁ ለመንዳት ሞክሩ። ምክንያቱም አንድ ጥፋት ነው ነገር የሚያበላሸው ህይወትን የሚለው እዚህ ሀገር ደግሞ የሚያስጠላው በ60 እና በ80 ነው የምንነዳው። አንዴ ካመለጣችሁ በኋላ አክሲደንት ከገባ ነገር ሀፕን ከማድረግ ታሞ ከመማወቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው። ስለዚህ ሰው ፕሊዝ ሁላችሁም ቀስ ብላችሁ ለመንዳት ሞክሩ። ሴፍ ድራይቭ ሁላችሁም ትመቹኛላችሁ። ስፔሻሊ እኔ የምትከታተሉ የምትወዱ ሰዎች ፕሊዝ በደንብ ለመንዳት ሞክሩ። ተስተካክላችሁ ቀስ ብላችሁ ምናምን ራሳችሁ እያያችሁ እንግዲህ ያለኝ ሀሳብ ይሄ ነው ላለው ይሄን ነው ምላችሁ። እስከመጨረሻ ተከታተላችሁ ቪዲዮ በጣም አመሰግናለሁ። እኔም እንግዲህ ሁለት እጄ ልጅ ወደ ቤቴ ልግባ። በጣም ትመቹኛላችሁ። ፒስ ይመቻችሁ።